የቤት ኪራይ በከፍተኛ ሁኔታ እየጨመረ መሆኑን ሰምተናል። ከመኖሪያ ቤት በተጨማሪ የንግድ ቤቶች ኪራያቸው ማሻቀቡን ለማወቅ ችለናል። በሌላ በኩል ደግሞ በአዲስ አበባ የሚገኙ 5 የማሽነሪ ማሰልጠኛ ተቋማት ለ6 ወራት መታገዳቸው ተገልጿል። በዚህም በአሁኑ ሰዓት አገልግሎት እየሰጠ የሚገኝ የማሽነሪ ማሰልጠኛ ተቋም የለም ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከቤት ኪራይ ዋጋ ጋር በተያያዘ ያላችሁንም ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኪራይ ቤቶችና የሱቆች ዋጋ እየጨመረ መሆኑን ያገኘነው መረጃ ያሳያል። መንግስት የአከራይ ተከራይ ሕግ በማውጣት በተለይም የኪራይ ቤቶችን ዋጋ ለማረጋጋት እየተንቀሳቀሰ ቢሆንም ከዚህ በተቃራኒ ዋጋው መጨመሩን ነው ለማወቅ የቻለው። በአከራይ ተከራይ መመሪያ መሰረት ውል ፈጽመው ቤት የተከራዩ ሰዎች ከአንድ ጊዜ በላይ የዋጋ ጭማሪ የተደረገባቸው እንዳሉም ለማወቅ ችለናል። የኪራይ ጭማሪውን ከተገባው ውል ውጭ በማድረግ በካሽ እንደሚቀበሉም ነው ተከራዮች የነገሩን። በመመሪያው መሰረት የቤት ኪራይ ክፍያዎች በባንክ ወይም በሌላ ህጋዊ የኤሌክትሮኒክ ዘዴ መፈጸም እንደሚኖርበት ተደንግጓል። የኪራይ ጭማሪው በመኖሪያ ቤቶች ላይ ሳይወሰን የንግድ ቤቶች ኪራይ መጨመሩን ያነጋገርናቸው ነጋዴዎች ጠቅሰዋል። አስገራሚው ጉዳይ ግን የመኖሪያ፣ የአፓርትመንት፣ የኮንዶሚኒየም እና የሌሎች ቤቶች ዋጋ እየቀነሰ መሆኑ እየተገለጸበት ባለበት ሁኔታ የቤት ኪራይ ዋጋ እየጨመረ መሄዱ አስገራሚ መሆኑን ነዋሪዎች ገልጸዋል። የመሸጫ ዋጋቸው የቀነሱት እነዚህ ንብረቶች ሲከራዩ ግን ዋጋቸው የሚጨምርበት ምክንያት ምን ይሆን የሚል ጥያቄ ከማንሳት ባለፈ ይህ አካሄድ አደጋ ሊኖረው እንደሚችልም ነዋሪዎቹ ገልጸዋል። የሆነ ነገር በተፈጠረ ቁጥር አጋጣሚውን በመጠቀም የሚደረግ የቤት ኪራይ ጭማሪ በምንም ሁኔታ አግባብ አይሆንም ሲሉም አክለዋል። መንግስት የአከራይና ተከራይ መብትና ግዴታን ያስጠብቃል ብሎ ከወራት በፊት ስራ ላይ ያዋለው ድንጋጌ ብዙ መሻሻሎችን ያመጣ ቢሆንም አዳዲስ የኪራይ ውሎች ሲደነገጉ ግን እየተሰጠ ያለው ዋጋ መስመር እያለፈና ለህገ ወጥ ተግባራት በር እየከፈተ መሆኑንም ጠቁመዋል። የመኖሪያ ቤት ኪራይ ዋጋ ጭማሪ እየተደረገ ከመሆኑም ባለፈ የተደረገው የዋጋ ጭማሪ በመንግስት በኩል እንዳይታወቅ እየተደረገ መሆኑም ታውቋል። በአከራዮች እየተፈጸመ ነው የሚባለው እንዲህ ያለው ተግባር በእጅ አዙር በህግ የተቀመጠውን የዋጋ ጭማሪ አሰራር የሚጥስ መሆኑ ሊሰመርበት ይገባልን ብለዋል። በመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት የመኖሪያ ቤት አከራዮች በዘፈቀደ የኪራይ ዋጋ መጨመር አይችሉም ሲል ደንግጓል። አከራይ የኪራይ ዋጋ ጭማሪ ማድረግ የሚችለው ተቆጣጣሪው አካል በዓመት አንድ ጊዜ ነባራዊ የኢኮኖሚ ሁኔታውንና ሌሎች አግባብነት ያላቸውን ጉዳዮች ከግምት በማስገባት ሊወስን የሚችለውን የመኖሪያ ቤት ኪራይ ጭማሪ መሰረት በማድረግ መሆኑም ተጠቅሷል። የቤት ኪራይ ውል ዘመን ሳይጠናቀቅ ተከራይን ከቤት ማስወጣት ወይም በአዋጁ ከተፈቀደው ሁኔታ ውጭ የዋጋ ጭማሪ ማድረግ አይቻልም ሲልም አስገዳጅ ድንጋጌ አስቀምጠዋል። በሌላ በኩል ደግሞ በአዲስ አበባ የሚገኙ የማሽነሪ ማሰልጠኛ ተቋማት ለ6 ወራት መታገዳቸው ተገልጿል። በዚህም በአሁኑ ሰዓት አገልግሎት እየሰጠ የሚገኝ የማሽነሪ ማሰልጠኛ ተቋም የለም ተብሏል። በአዲስ አበባ ከተማ አገልግሎት ሲሰጡ የነበሩ 5 የኮንስትራክሽን፣ የእርሻና መሰል ማሽነሪ ማሰልጠኛ ተቋማት ላይ እግድ መጣሉን የአዲስ አበባ አሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቀዋል። የባለስልጣን መስሪያ ቤቱ የአሽከርካሪ ዘርፍ ምክትል ስራ አስኪያጅ በድሉ ሌሊሳ ባለፉት 6 ዓመታት የማሰልጠኛ ተቋማት ላይ ምዘና ሳይካሄድ መቆየቱን ተናግረዋል። በተያያዘው በጀት ዓመት ተቋሙ ባካሄደው የሪፎርም አቅጣጫ መሰረት ብቁ አሽከርካሪና ብቃቱ የተረጋገጠ ተሽከርካሪ ለማፍራት የተጠናከረ ክትትልና የቁጥጥር ስራ ስለመሰራቱ አንስተዋል። በዚህም ሂደት ውስጥ የሚታዩ ክፍተቶችን የማረምና እርምጃ የመውሰድ ስራዎች መተግበራቸውን ያነሱት ምክትል ዋና ስራ አስኪያጁ ከነዚህም መካከል በከተማዋ በሚገኙ 5 የማሽነሪ ማሰልጠኛ ተቋማት ላይ ፍተሻ መካሄዱን ገልጸዋል። በዚህም መሰረት 5ቱም ተቋማት መመሪያው ከሚያዘው አንጻር ማሽኖቻቸው አሰራራቸውንና አጠቃላይ የስልጠና አካሄዱ በሚፈተሽበት ሰዓት ከደረጃ በታች ሆኖ በመገኘቱ የ6 ወር እግድ እንደተጣለባቸው አስታውቀዋል። እግዱ የተጣለው በተሰጣቸው 6 ወር ጊዜ ውስጥ አስተካክለው መውጣት ከቻሉ ድጋሚ ፍተሻ ተደርጎ ማስተካከያ ይደረጋል
በሚል እንደሆነ ገልጸው ነገር ግን እስካሁን ድረስ በዛ መልክ ተስተካክለው ባለመምጣታቸው በእግድ ላይ እንደሚገኙ ተናግረዋል። በመሆኑም በአዲስ አበባ አገልግሎት የሚሰጡ ማሽነሪ ማሰልጠኛዎች 5 ብቻ የነበሩ በመሆኑ በአሁኑ ወቅት ምንም አይነት አገልግሎት እየሰጠ የሚገኝ ተቋም እንደሌለ አስታውቀዋል። ምክትል ዋና ስራ አስኪያጁ አክለውም ተቋሙ ወደ ሪፎርም ሲገባ በዋናነት ብቃት ያለው አሽከርካሪና ተሽከርካሪ ለማፍራት ተቋማቱን እየፈተሸ እርምጃ በመውሰድ ማስተካከል አስፈላጊ በመሆኑ በዛ መልክ እርምጃው ስለመወሰዱ ገልጸዋል። በሌላ በኩልም መደበኛ ማሰልጠኛ ተቋማትን በሚመለከት ድንገተኛ የሆነ ክትትልና ድጋፍ እንደሚደረግ አንስተው በርከት ያሉ ክፍተቶች የታዩበትና የስልጠና ጥራቱን አጓድለው የተገኙ ተቋማት ላይ ሙሉ ለሙሉ የመዝጋትና ፈቃዱን የመሰረት ስራ መሰራቱን አስታውቀዋል። በሌላ በኩል ደግሞ ከነዳጅ ክፍያ ጋር በተያያዘ አዲስ አሰራር ይፋ ተደርጓል። በዚህም በትራንስፖርትና ሎጂስቲክስ ሚኒስቴር በኩል ለተወሰኑ ተቋማት ብቻ ክፍት የነበረው ነዳጅን በዲጂታል የመገበያየት አሰራር አሁን ላይ ተጨማሪ መገበያያዎችን ወደ ገበያው ለማስገባት እንዳስቻለ ተገልጿል። ይህንን ያሉት የካቻ ዲጂታል ፋይናንሻል አገልግሎት ዋና ስራ አስፈጻሚ አቶ አብርሃም ጥላው ናቸው። በግብይት ወቅት የሚፈጠርን የነዳጅ ህገወጥ ሽያጭ ለመቆጣጠር በሚል በቴሌብርና በኢትዮጵያ ንግድ ባንክ በኩል ብቻ ተጀምሮ የነበረው የነዳጅ ክፍያን በአሁኑ ሰዓት ሁሉንም የፋይናንሻል ክፍያ አማራጮችን በማካተት እየሰራ ሲሆን በዚህም መሰረት ካቻ የዲጂታል ነዳጅ ክፍያ አማራጭን ወደ ገበያው አስገብተዋል። መተግበሪያው ነዳጅ የሚቀዱ አሽከርካሪዎች በመተግበሪያው በኪውአር ኮድ በአጭር የጽሑፍ መልእክት ወይም ዩኤስኤስዲ በመጠቀም የሚገለገሉበት እንደሆነ ተነግረዋል። ካቻ ዲጂታል ፋይናንሻል አገልግሎት ከዚህ በፊት አሽከርካሪዎች የአጭር ጊዜ የገንዘብ ችግራቸውን ለመፍታት አዲስ አሰራር ያቀረበ እንደሆነ ገልጾ አሁንም ይህንን አሰራር ለማቅረብ ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር የተለያዩ ንግግሮች መደረጋቸውን ዋና ስራ አስፈጻሚው ተናግረዋል። መተግበሪያው አሁን ላይ በአዲስ አበባ በሚገኙ የተመረጡ ማደያዎች ወደ ተግባር እንዲገባ መደረጉን የተገለጸው በቀጣይ በሁሉም የኢትዮጵያ አካባቢዎች በሚገኙ ማደያዎች ወደ ስራ ለማስገባትና ክፍያዎችን ለመፈጸም መታቀዱን ገልጸዋል። በሌላ መረጃ ደግሞ ኢትዮጵያ ከቡና የወጪ ንግድ በሀገሪቱ ታሪክ ከፍተኛውን ገቢ ማግኘቷ ተገለጸ። በበጀት ዓመቱ 10 ወራት በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት አፈጻጸም መመዝገቡን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ሀገሪቱ በ10 ወራት ውስጥ ከቡና ብቻ ከ1.8 ቢሊዮን የአሜሪካን ዶላር በላይ ገቢ ማግኘቷንም የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ገልጸዋል። ዋና ዳይሬክተሩ ባለስልጣኑ በበጀት ዓመቱ 10 ወራት 354302 ቶን ቡና ወደ ውጭ መላኩን ጠቁመዋል። ይህም ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን የ154316 ቶን በገቢ ደግሞ የ869 ሚሊዮን የአሜሪካን ዶላር ጭማሪ እንዳለው አስታውቀዋል። በ10 ወራት የኢትዮጵያ ቡና ቀዳሚ መዳረሻ ሀገራትን በቅደም ተከተል ጀርመን፣ ሳውዲ አረቢያና አሜሪካ እንደነበሩም አስታውሰዋል። ለተመዘገበው ስኬት ከመንግስት ጋር በቅንጅት ርብርብ ላደረጉ አካላትን ዋና ዳይሬክተሩ ምስጋና ማቅረባቸውን ከባለስልጣኑ የተገኘው መረጃ ያመለክታል። በሌላ በኩል ደግሞ በርካታ የመንግስት ሰራተኞች ላይ እርምጃ መወሰዱን ሰምተናል። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በ2017 በጀት ዓመት ውስጥ 188 የሚሆኑ አካላት ከህገወጥ ስራ ጋር በተያያዘ በቁጥጥር ስር መዋላቸውን ገልጿል። ከነዚህ ውስጥ 33 የሚሆኑት ተገልጋዮች ሲሆኑ ሐሰተኛ መታወቂያ ከውጭ አሰርተው ወደ ተቋሙ አገልግሎት ለማግኘት ሲሄዱ መያዛቸውን የተገለጸው 155 የሚሆኑት ሰራተኞች ደግሞ የተቋሙ ባለሙያዎችና ቡድን መሪዎች መሆናቸው የተገለጸ ሲሆን በቁጥጥር ስር ከዋሉባቸው ምክንያቶች ውስጥ ገንዘብ ተቀብሎ አገልግሎት መስጠት፣ ያልተገባ አገልግሎት መስጠትና ሌሎችም ተጠቃሽ መሆናቸው ተመላክቷል። የኤጀንሲው ምክትል ዋና ዳይሬክተርና የነዋሪነትና ኩነት ዘርፍ ኃላፊ አቶ ዮሴፍ ገብሬ ከህገወጥ ስራ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች ጉዳያቸው በህግ የተያዘ መሆኑን ገልጸዋል። አክለውም አሁን ላይ የፋይዳ መታወቂያ አገልግሎት ጋር ተቋሙ አብሮ እየሰራ መሆኑን ገልጸው ይህም ችግሮችን ያቀላል ተብሎ እንደሚጠበቅ ተናግረዋል። ከአገልግሎት መስሪያ ቤቱ ጋር አብሮ መስራቱ ያስገኘውን ውጤት ለመገምገም ግን ጊዜ የሚያስፈልግና ሁሉም ሰው ተመዝግቦ መጠናቀቅ እንዳለበት አንስተዋል። በፋይዳ አገልግሎት መስጠት ከተጀመረ በኋላ በመሸኛ የሚሰጡ መታወቂያዎችን መስጠት እንደተቻለም ኃላፊው ጨምረው ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን
በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።